እንዴት ነህ? ሰላም ነው? የታለፉት የተሳሰሰው እንደሆነ የተቀበልኩት። አዎ ራሷ ናት። ምን ነው አላወራሃትም እንዴ? ምን እያደረጉ ነው ያሉት? አዎ አላወራኋትም። መጀመሪያ አንተ ብታወራት ይሻላል። ቢያንስ መጀመሪያም ታውቃለች። እኔ ግን ደፍራ የምታወራኝ አይመስለኝም። እኔ የምለው ወንድሜ ለምን ይሄን ነገር አትተውም? ቀስቀስ እያልክ እኮ ቂምና ጥላቻው ዘልቀህ እየገባህ እኮ ነው። ምን ነው የምትው? አባቴ እኮ የሞተው ስለ ህፃናቶች መረጃ ባገኝበት ማግስት ነው። ቆይ አንተስ ብትሆን የገዛ አባት በሰዎች በጭካኔ ተገሉ ተው ብትባል ትተው ነበር? እንደውም አንተ ከኔ ትብሳለህ። እሺ በቃ ተረጋጋ። ምን ሆኗል? ቆይ ለምንድን ነው የተናደደ ያለው? አዲ አንቺ ደግሞ እዚህ ምን ታደርጊያለሽ? ብርድ እኮ ነው። በአጋጣሚ ውሃ ልጠጣ መጣሁና ድምፅን ሰማሁት። ቆይ ለምን እንደምትጮኸው ችግር አለ እንዴ? በቃ ብርድ ነው፣ ወደ ውስጥ ግቢ። አይ እኔ እጅ ነው የምሆነው። አልገባም። መኳን ተገባ። ካዱ ጋር ማውራው ነገር አለ። እሺ አዱዬ፣ አሁንም ያባትን ገዳይ እየፈለክ ነው እንዴ? አዎ ይልሹ፣ እንደ ማንኛውም ሰው መኖር የምጀምረው ወይም ስለ ነገ የማወቅ ጉጉት የሚኖረኝ የአባቴን ገዳይ ማግኘት ስችል ነው። ካልሆነ መኖር ጥቅም የለውም። እንዴ አዱ፣ እስካሁን እኮ ፈለግከው፣ ለፋክ። እስካሁን ግን አላገኘኸውም። ህይወትን መጀመር ነው፣ ወደፊት መጓዝ ነው ያለብክ። ህይወቴ ውስጥ የመኖር እቅድ የለኝ። እንዴ ማለትማ የአባቴን ገዳይ አግኝቼ ሳልበቀል መኖሩ ህይወት አይደለም፣ ጨለማ ነው። እንደዛ ከሚሆን ደግሞ አለመኖሩን እመርጣለሁ። ተው እንጂ አዱ፣ እንደዚህም አትበል። ዝም ብዬ ሳስበው አባቴ ለመጨረሻ ጊዜ ምን ብሎ የሞተው ብዬ አስባለሁ። ለማን ነው ሳደር የሰጠኝ? ህመሙን ግን አስበሽዋል? ሰው እስከነ ነፍሱ ሲቃጠል እኔም ቀን በቀን ነው እንደሱ ይቃጠል። ታዲያ እንዴት ነው በሰላም መኖር የምችለው? የኔም አባት እኮ እንደዛ ነው። ቆይ አዱ፣ አንተ አይነት ሰው ነው እንደ ገደላቸው? አላውቅም፣ ሊሆንም ላይሆንም ይችላል። አዱዬ፣ ወይ ሁሌም ከጎን ነኝ። እሺ፣ ምንም ነገር ይፈጠር አብሬ ነኝ። የአባት ገዳይ ማንም ይሁን ምን፣ ሁሌም ከጎን ነው የምሆነው። ቆይ ግን አባቴን የገደለው ሰው የቅርብሽ ሰው ቢሆንስ? እንደ አዶኒ፣ ቆይ ለምን እንደዛ አልከኝ? እንደዛ ነው እንዴ? አይደለም፣ አያርገውና ቢሆንስ? ይሁና፣ እኔ ሁሌም ካንተ ጎን ነኝ። አብረን እንበቀላቸዋለን። እውነት ከልብሽ ነው እንደዚህ የምትይኝ? አዎ አዱ፣ እኔ ምንም ቢፈጠር ካንተ ጎን ነኝ። እሺ በቃ ግቢ፣ ይበርድሻል። በኋላ ደግሞ ታመሽ በእኔ እንዳታሰቢ። እንደዛ ከሆነ አንተም ግባ። አንተም እኮ ይበርዳል አይደል እንዴ? አይኔ እዚህ ትንሽ መቆየት እፈልጋለሁ። እሺ በቃ አዱዬ፣ ተው በቃ። አባቴ እንዴትም ብዬ ገዳይን አገኘዋለሁ። ደግሞ እየተቀረብኩ ነው። ኤልሹ ጠርታሽኝ ነበር እንዴ? አሁንም ፈልጌሽ ነበር። አንድ ነገር ላስቸግርሽ ፈልጌ ነበር። ምንድን ነው እሱ ደግሞ?
ከልብሶችሽ ውስጥ እንታውሽኝ ፈልጌ ነው። የማ የኔ ልብስ? አዎ ያንቺ ልብስ። ከምርሽ ነው? የኔን ልብሶች አንቺ ልትለብሺ? አዎ። ምን ነው ለብሳችሁ ችግር አለ እንዴ? አረ የለውም። በሰላም ነው ግን ጸጉርሽንም ሹሩባ ሰርተሻል? አዎ በሰላም ነው። ዝም ብለሽ አምጪልኝ። የፎቶ ፕሮግራም ሳለብኝ ነው። እሺ በቃ መጣሁ፣ ጠብቂ። አንተ የምትወዳት ሴት ግን ምን አይነት ማለት ምን አይነት ሴት ብትሆን ደስ ይላል? በጣም ጨዋ የሆነች ምስኪን ገራገር ሰዎችን የምትወድ የሆነች ሳቂታ ነች። እንዴት አደርሽልኝ? ስማኝ ቴዲ፣ ቆይ ጌጡ ምንድን ነው? ሄለን ለምንድን ነው ይሄን ያህል የፈለገችው? ያንተ እንደሆነስ በምን አወቀች? ይሄን ያህል ነው ማለት ነው ቅርበታችሁ? ተረጋጊ እንጂ መሲ፣ ቀስ ብለሽ አናግሪኝ። ምንም አልረጋጋ፣ ምንም ቀስ አልልም። እሺ ምን ተፈጥሮ ነው? ቆይ ምን ብላሽ ነው? ጌጡን ወስዳብኝ ነበር። ከዛ እኔ መልሼ ካስቀመጠችበት ደብቄ ወሰድኩት። ግን እኔ እንደወሰድኩት ገብቷታል። ስለዚህ እያስጨነቀችኝ ነው ያለችው። ታያት በቃ ትንሽ ቆይታ ተረሳዋለች። እሺ ምንም ትረሳዋለች የሚባል ነገር የለም። በመጀመሪያ ጌጡን ውሰድልኝ። ከዛ በኋላ ደግሞ ስለ ጌጡ እንዴት ልታውቅ እንደቻለች አብራራልኝ። ይኸውልሽ ስለ ጌጡ በአጋጣሚ ነግሬያታለሁ እና እኔ ህይወት ላይ ምን ያህል አስፈላጊ እንደሆነ ታውቃለች። በዛ ላይ የዚህ ጌጥ ሌላ የለም። እናቴ በራሷ ምርጫ ነው ያሰራችው። እሱንም ታውቃለች። ይህንን ያህል አስፈላጊ ነገር እስከ ማውራት የሚያደርስ ቅርበት አላችሁ ማለት ነው። ለነገሩ እንዴት አይኖራችሁ አብራችሁ ሰው እስከ መግደል ከደረሳችሁ። ተይ እንጂ መስዬ የኔ ቆንጆ፣ እንደገና ተመልሰሽ አትናደጂ። ለማንኛውም ይሄ ጌጥ ሳያስገድለኝ በፊት ውሰድልኝ። እዛው አንተ ጋር ይቀመጥ። አያይ አይሆንም፣ አላደርገው። ሌላ ጊዜ እቀበልሃለሁ። ዝም ብለው ውሰደው። እኔ ጋር እንዴትም አድርጌ መደበቅ አልችልም። ትችያለሽ መሲ፣ ይሄ ለህይወትሽ በጣም ትልቅ ነገር ነው። ይኸውልሽ መስዬ፣ ይሄን እኮ ማደርገው ህይወቴ ላይ ልዩ ሴት ስለሆንሽና በጣም ስለማፈቅርሽ ነው። ቀሪ ዘመኔን ደግሞ ከኔ ጋር እንድትሆኚ ስለምፈልግ ነው። ለሌላ እንዳልሆነ ተረጂ። በጣም አፈቅርሻለሁ። ይሄንን ከማፍቀር ጋር ምንም አያገናኘውም። ሰውዬ ልታስገድለኝ ነው እያልኩህ ነው። ምንም አታረግሽም እያልኩሽ እኮ ነው። እኔ አለሁልሽ። በቃ ያማሃል እንዴ? እኔ አለሁልሽ አትበለኝ። እሷ ክፍሌ ገብታ ስታስፈራራኝ ነበርክ። የት አለ? ምን ማለት ነው? እኔ ያለሁልሽ ማለት? እኔ ቀልድ አይደለም ያስኩት። እሺ ተረጋጊ። እሺ በቃ እኔም እኮ ቀለድሽ አላልኩም። ወይም ደግሞ እንዲህ ከምትሳቀቂ ለምን በሰላም ከኔ ጋር እንኖር? አሁን አይሆንም። ታዲያ እኮ በመሀል አንቺም ተሰቃይሽ መሲ። እኔ ምንም ነገር ስትሆኝ ስትጨነቂም ስትከፊ ማየት አልፈልግም። እባክሽ አንቺ ብቻ አንድ ነገር አድርግብኝ። እሺ እኔ ለአንቺ ምንም አደርጋለሁ። ይሄን ደግሞ በደንብ እወቂ። እሺ ዓለምን አጥፋ ብትይኝ ራሱ አጠፋልሻለሁ። ወረኛ፣ ድሮስ ከማጥፋት ውጭ ምን ታውቅና? በቃ አሁን ልመለስ። ወዴት? ወደ ቤት ነው። እንዴ ምን ማለት ነው? በጠዋት መጥቼ ያገኘሁሽ እኮ አብሬሽ ለመዋል። እንዴ ምን ሆነሃል? እኔ እኮ በጠዋት ላገኘ ያልኩት ማታ በጣም ተጨንቄ እንቅልፍ እምቢ ብሎኝ ስለነበር ነው። እና በቃ ልትሄጂ? አይ እንደዛማ አይሆን። ወይ ደግሞ ተመልሼ እመጣለሁ። በቃ እውነት ትመጫለሽ? አዎ እመጣለሁ። በቃ ቤት ያለውን ስራ ልጨራርስና እመጣለሁ። እሺ በቃ ቶሎ ብለሽ ውጪ፣ እዚሁ እጠብቅሻለሁ። እንዴ ማለት እስከ ወጣ ነው የምጠብቀኝ? አዎ። እንዴ ብቆይስ? ደግሞ ልቆይ ይችላል፣ አይታወቅም። በዛ ላይ ደግሞ የሆነ ሰው ካየን ጥሩ አይደለም። ስለዚህ ደርሰህ ተመለስ። አይ በፍጹም ወዴትም አልሄድም። እዚሁ ቆሜ ነው የምጠብቅሽ። እንዴ እንዴት? እንዴ ምን በያውን ወሬ አታብሺ። ቶሎ ገብተሽ ውጪ። እሺ በቃ ኤልሹ ግን ከምርሽ ነው? ለፎቶ ነው? ምን እና ደህና ልብስ ለብስሽ አትሄጂም ነበር?
ይሄ እኮ ለፎቶ አይሆንም። በዛ ላይ ደግሞ ላንቺ። እንዴ ቆይ ምን ማለትሽ ነው? እኔና አንቺ ምን ልዩነት አለን? አንቺም ስለብሽው ልብስ ነው፣ እኔም ስለብሰው ልብስ ነው። ማለቴ አንቺ እንደዚህ አይነት ልብስ ለብስሽ አታውቂም። ለዛ ብዬ ነው። ቆይ ለምን ራስሽን ዝቅ ታደርጊያለሽ? አንቺም ሰው እኔም ሰው። ኑኑ ራስሽን ዝቅ ማድረግ የለብሽም። የምርሽ ነው ግን እንደዚህ የምትናገረው? ይልሹ? አዎ ከምሬ ነው። አሁን ጫማሽ ስጭኝ። የኔን ጫማ? ምን ነው? ኑኑ ይህም አይሆነኝም። ቆይ ላተለቀለልሽ? አይ የለኝም ይልሹ። ያለኝ እኮ ይሄ ብቻ ነው። ከምርሽ ነው? አዎ ከምሬ ነው። እሺ በቃ እንጣና እገዛልሻለሁ። አይ አያስፈልገኝም። የት ለብሽ እወጣለሁ? ኑኑ 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 መጣሁት እየጠራችኝ። እሺ በቃ ሜካፕ ደግሞ መቀባት የለብኝም። ዝም ብዬ እንደዚህ ነው መሄድ ያለብኝ። መሴት ሄዳ ነው ስጠራ እየሰማችኝ አይደለም። ቆይ አይቻት ልምጣ። አይ ነይ ቁጭ በይ፣ ቁርስ እንበላለን አብረን። በዛውም ደግሞ የማወራሽ ነገር አለኝ። እሺ ወጭ ጨምሪ። ኑኑ ውሃ ቶሎ ቤተሽ ልኝ ነኝ። ውሃም ጭልኝ ኑኑ። ይኸውልሽ ኑኑ እኔ ክፍል ያለው መጠጭን ይዘሽ ልኝ። ኑኑ ቶሎ በይ። ኑኑ ቁጭ በይ። መሲ እዚህ ጋር ቆመሽ ምን ታደርጊያለሽ? ለዛውም ከዚህ ከማይረባ ጋር እንትን እኔ እንጃ
ምንድን ያደረግ? ምንም አላደረግንም። ምንም ማለት በዚህ ጋር ሳልፍ በአጋጣሚ ነው ያገኘኋት። አልተዋጠልኝ። ግባና ውሃ ጠጣበታ። መቼስ አንተ እንዲዋጥልህ ሲባል ሌላ ታሪክ ተፈጥሮ አይነገርም። መሲ አንቺ ንገሪ፣ መጀመሪያ ውጭ ላይ ምን ትሰሪያለሽ? እሺ መውጣቱ ሲሆን ከዚህ ጋር ምን ትሰሪያለሽ? ለዛውም እጅ ለእጅ ተያይዘሽ ምን እያደረግሽ ነበር? ታውቂዋለሽ? አይ አላውቀውም። በአጋጣሚ ሳልፍ ሰላም ሲለኝ ነው። በዛ ላይ ደግሞ የማውቀው ከእትዬ ጋር ነው። እሺ አሁን ቶሎ ወደ ውስጥ ግቢ። እሺ እሺ። ፊትን አዙር ወደዚያ። ልክስክስ በእንዳንተ አይነት ሰው የምትታየን ሴት አይደለች። በጠዋቱ የሰው ብር ላይ ምን ሰራለህ? ልጅቷን ያስካት ውስጥ ገብታ እንድጠራለህ ነው? ለነገሩ ለምን ትጠራለህ አለች። ስልክ እያለ ችግር ምንድን ነው? እዚህ ቤተሰብ ጋር ምንድን ነው የምትሰራው? እያለፍኩ ነበር። መቼስ መንገዱ ለእናንተ ብቻ የተፈቀደ አይደለማ አይደል? ተሳሳትኩኝ። ባልጠፋ መንገድ በጠዋት በዚህ ጋር የምታልፈው ተው እንጂ ምን ነው ፋራ የሚመስል? ለማንኛውም አሁን ተወኝ። ሌላ ክርክር አያስፈልግም። ማን ፍላጎት ምንድን ነው? ማንም አይደለሁም። የቤተሰቦች ቅርብ ወዳጅ። አረ የቅርብ ወዳጅ? ሁኔታ ሁሉ ልክ እንደ ቅርብ ወዳጅ ነው እባክህ። ይገርማል። እኔ ጥሎብኝ ሰው እወዳለሁ። ኑኑ ነይ እንጂ እየጠበኩሽ ነበርኩ እስካሁን ድረስ። በለው ጭራሽን አስቀምጠሽኝ እዚህ እየበላሽ ነው? ወይኔ እቺ ማትረባ እንዴት ያት እንጂ ቁርሷን ትብላበት። ወይ ማማ አስቸኳይ ፈልጊያት ነው። ባይሆን ድርሻ ትመልሳለች። ደግሞ ምንድን ነው የለበሽው እንዴ? ልብስ እኮ የኑኑ ነው። አውቃለሁ። ፎቶ ነሳና መልስላታለሁ። ወይ ጉዴ! ደግሞ ምን ልታደርግ ያቀደሽ ነው እንዴ? ምን አደርጋለሁ? ኑኑ የኔ ነች። ለትንሽ ቀደመች እንጂ ቀዥቃዥ የሆነች ልጅ። ለነገሩ ይሁን እንዴት ማተመልጭኝ። አንዳችሁን ካልጎዳችሁ ምንም ስራ ማሰጡኝ። እሺ አሁን ልጁ ትደውይለታለሽ። ከዛ ምንሽን ታደርጊያለሽ? አይ በጭራሽ አልደውለትም። ጭራሽ አላገኘውም። ወንድሜ በጣም ነው የተቆጣኝ። ምን ወንድሜ ብቻ ሙሉ ቤተሰቡን የተቆጣኝ። እሺ ግን ቃል ገባልሻለሁ የዛሬን ብቻ ነው። በዛ ላይ ማንም ሰው አያይሽም። እባክሽ ለእኔ ስትይ ይህንን ነገር ብቻ ነው የምታደርጊልኝ። አይሆንም ኤልሹ፣ በጭራሽ እንደዚህ ላደርግልሽ አልችልም። የምችለው ሞክሬያለሁ። ከዚህ በላይ ደግሞ ምንም ነገር ላደርግልሽ አልችልም። እሺ በቃ ተይው። ወይ እሺ በቃ ምን አይነት ጉድ ውስጥ ነው የገባሁት? ከምርሽ ነው? አዎ ከምሬ ነው። ግን አንዴ ብቻ ነው እሺ የምልሽ። ከዚህ ውጭ አልተባበርሽም። እሺ ችግር የለም። አሁን ስልክሽን ስጪኝ። እንኪ ይኸውልሽ፣ እንደ ባለፈው ሌላ ነገር እንዳዘባርኪ እሺ? የምልሽን ነገር ብቻ ነው የምትይው። ቆይ እንደውም ወረቀት ላምጣና መጽሐፍሽን ትነግሪዋለሽ። ሄሎ፣ እያሰብኩሽ ነው የደወልሽው። ለምንድን ነው ስልክ ማታነሽው? ስራ ላይ ነበርኩ ለዛ ነው። ይሁን ችግር የለውም። አሁን ስራ ስትጨርሺ ስለደወልሽ ራሱ በጣም ደስ ብሎኛል። እሺ ኧረ እኔ እንደዚህ አይደለም። ምኑን ነው የማትይው? ያምሻል እንዴ? ወይ ለምን የምልሽ ነገር አትይው? አይሆንም አልለውም። እንዴ ምን ሆነሻል? ከኔ ጋር ነው እያወራሽ ያለሽው? አዎ ካንተ ጋር ነው። እና ምኑን ነው የማትይው? ለማን ነው የማትይው? ኧረ ምን አታዋርጂኝ። በቃ ዝም ብለሽ አልኩሽም በይው። ተስማምተን አልነበር እንዴ? ዝም በል በይው። ተስማምተህ የለ? አሁን ሰበዛሽ ነው። ቆይ ምን እያደረግሽ ነው? አውቀሽ ነው እንዴ? ለምን ነው ግን የምነግርሽን የማሰሚው? የምትይውን አንድ ባንድ ነው እየሰማሁሽ ያደረግኩ ያለሁት።
ከዚህ በላይ ምን ልሆንልሽ? ኧረ ጭራሽ ካንቺ ብሶ ትከራከረኛለሽ? እያልሽ ያለሽው እኮ ማለት የሌለብሽን ነገር ነው። ቆይ ልጁ ቢነቃብንስ? ወይኔ ኤልሹ፣ ቆይ ምን እንዳደርግልሽ ነው የፈለግሽው? ፍላጎትሽ ምንድን ነው? ኑኑ አታድርቂ። መጀመሪያ ከማናገርሽ በፊት የምልሽን ነገር ስሚ። የሚባልና ባይባል ነገር መለየት አለብሽ። እሺ መሲ ምን ይሆንሽ ነው ያለሽው? ምን ሆንኩኝ? እንዴት ከዛ ከማይረባ ጋር ውጪ ትቆሚያለሽ? በአጋጣሚ ነው አለ እኮ። ኧረ የት ነው እየሄድሽ ነበር? ሱቅ ነበርኩኝ። እሺ ይቅርታ በቃ እኔ የሆነ ነገር እንዳያደርግሽ ሰግቼ ነው። አይ ምንም አላደረገኝም። እሺ እና አሁን መነጋገር እንችላለን? ትላንት ማመጣ አቋረጠች። ከዛ የተለየ ምንም የምናወራው ነገር የለም። እንዴ ምን ማለትሽ ነው? ምንም አላወራንም እኮ። አውርተናል እንጂ ካወራነው የተለየ ምንም የምጨምርልህ ነገር የለም። መሲ ልታወሪልኝ ጀምረሽ እኮ ነው ያቋረጠች። ረሳሽው እንዴ? እኮ ቢሆንም ምንም የተለየ ነገር አናወራም ነበር። ምንድነው ምንም ነገር እንዳትይዋለችሽ እንዴ? አላለችኝም። ለምን እንደዛ ትለኛለች? እሺ ደግሞ ወይ ውጭ ወጥተን እናወራ፣ እንደዛ ይሻላል። ቤት ውስጥ በደንብ ማውራት እየቻለን አይደለም። ቤሉል እባክህን ስማኝ፣ ምንም የምናወራው ነገር የለም። እንዴት ሄዲ? እዚህ ምን ትሰራለህ? ውይ አንቺ ነሽ እንዴ? እና ከኔ ውጭ ማን ይሆናል? ማንም አይሆንም። ምናልባት ያ ልጅ ተብዬ ከሆነ ብዬ እንዴ። ስልክ ስደውል አታነሳም፣ ግን ደግሞ በሬ ስር ቆመሃል። ምንድን ነው? አይ አጋጣሚ ነው። ስልኬ ደግሞ አልሰራም ብሎ እያስቸገረኝ ነበር፣ ለዛ ነው። አጋጣሚ ማለት እዚህ ሰፈር ሌላ የምጠብቀው ሰው አለ እንዴ? ጌጡንም በእናንተ ሰፈር ሳልፍ ነው የጣልኩት አልክ። ቆይ ምን እየተካሄደ ነው እንዴ? ምን ሆነሻል? ምንም እየተፈጠረ አይደለም። አጋጣሚዎችን አታገጣጥሚያቸው። ናሽ አስቸኳይ የምናደርገው ነገር አለ። መኪና ውስጥ ግባ። ምንድን ነው? የሆነ ስራ ነበረብኝ። አይሆንም ና አልኩህ፣ ግባ። ወይኔ አሁን ስትመጣ ታጣኛለች። አሁን የቱ ጋር ባስቀምጠው ነው ልታገኘውም አትችልም። ደግሞ እንዴት ነው ከዚህ ቤት ተመልሼ መውጣት የምችለው? እሱ ደግሞ እዛ ቆሞ እየጠበቀኝ ነው። ዛሬ ደግሞ እንዴት ነው ያማረብሽ? እኔ ቸኮሌት አልወድም። አልወድም? ቢያንስ እንኳን አመሰግናለሁ ብለሽ አትቀበኝም እንዴ? ላልበላው ለምን እቀበልሃለሁ? ከፈለክ ራስህ ብላው። አንቺ ግን ምን አይነት ገገማ ሰው ነሽ? በእናትሽ ቢያንስ እንኳን አንዳንዴ እሺ ብለሽ አትሸነፊም እንዴ? ቢያንስ እንኳን እንደ ስጦታ ተቀበይኝና ውሰጂው። ወይስ ስጦታው አነሰብሽ? እኔ እንደዛ አላልኩም። በጣም ነው እሺ የምታናድጂው። ግን ደግሞ ደስም ትያለሽ።
ከማንም ጋር ማትመሳሰይ ሴት ነሽ አይደል? በጣም በልሻውን ቶሎ ከዚህ እንሂድ። ወንድሜ መጥቶ ሌላ ችግር እንዳይፈጠር። እሺ ነይ እንሂድ። ግን የት ነው የምትወስደኝ? የሉ ሰድሽ የት ብንሄድ ነው ደስ የሚልሽ አንቺ? እኔማ ቦታ አላውቅም። እንደዛ ከሆነ አሁን እንሂድ። በእኔ ምርጫ ወስድሻለሁ። እሺ ግን ሩቅ አይደለማ፣ ምክንያቱም ቶሎ ወደ ቤት መመለስ አለብኝ። እሺ እንሂድ። እና የምንሄድበትን ቦታ ንገረኛ። እሱን ስንደርስ እነግርሻለሁ አልኩሽ እኮ። እንዴ ምን ማለት ነው? ካልነገርከኝማ ወዴትም አልሄድም። አንቺ ቆይ ግን ምንድነው እንደዚህ የሚያደርግሽ? ይሄ እኮ ስንገናኝ የመጀመሪያችን አይደለም። የመጀመሪያሽ አስመሰልሽው እኮ። ቢሆንም የቦታውን ስም ንገረኝ። እሺ እንሂድ። ወይ ጣጣ! አሁን ለኤልሹ የት ብዬ ነው ቦታውን የምነግራት? ምን ባደርግ ነው የሚሻለኝ? ምን አይነት ግትር ልጅ ነው ደግሞ? እኔን ግትር ይለኛል እንዴ? ቆመሽ ቀረሽ እኮ ወይስ? እሺ እንሂድ። ምን እየሆንክ ነው? እረፍ፣ ተመለስ። እንደዚህ አይነት ግዴታ ፈጽማብህ ስለሷ ታስባለህ እንዴ? እረፍ፣ ተመለስ። ውጪ ላይ ሆነን ብንነጋገር አይሻል? ውጪ ላይ ሆነን የተፈጠረው ነገር አይተሃል እኮ። እና እሱን ፈርተን እየተደበቅን ባልሆነ። ቆይ ግን አንቺ ምን ሆነሻል? እየፈራሹ ባልሆነ። ቆይ እንዴት እንደዚህ እንዲቆጣጠርሽ ትፈቅድለታለሽ እንዴ? ምን ሆናል? ልጅ እኮ ቤሉል ነው። የሆነ ነገር ካየ እኮ አይኑን ብታወጣው እንኳን አይመለስም። ያኔ የተፈጠረው ነገር አይተሃል እንዴ? እና ይሄ ምን ማለት ነው? ምንም የማደርገው ነገር የለም። ሁልጊዜ እየተደባበቅን እንገናኛለን እያልሽኝ ነው? አሁን ለጊዜው ነው። ምክንያቱም ደግሞ የሆነ መፍትሄ አላጣም። በቃ ሰሚኛለሽ? ባለፈውም ለምን ምንም ሳታርግ እንደለቀኩት ታውቂያለሽ። ስለዚህ አሁንም አርፎ እንዲቀመጥ ብንነግር ይሻላል። እሺ? ምንድነው አንተ ደግሞ ሁሉም ካለፈ በኋላ ነው እንዴ ወንድነት የሚሰማ? ምን ነው ያኔ ሲመታው ልቀቀረ? የእውነት ለሱ ተሸንፌ የተውኩት መስሎሽ ነበር? እንደዛ ነው የምታስብ? ተይ እንጂ ሄለን፣ በደንብ እኮ ታውቂኛለሽ። አዎ ወሬው ላይ በደንብ እንተዋወቃለን። እሺ ለማንኛውም አሁን ማድረግ አለብን ያልሽኝን ነገር ንገሪኝና ቶሎ መሄድ አለብኝ። አፍጥኝ። ምንድነው? የት ልደርስ ነው? ተረጋጋ እንጂ። ይኸውልህ መጀመሪያ ከተሰበሰቡት ቤተሰቦች ውስጥ አንድ ሰው መግደል አለበት። መግደል ስትይ? ምን ግልጽ ቋንቋ ነው የተናገርኩት፣ ግን ደግሞ ሁሉም ነገር በጥንቃቄ ነው ማድረግ ያለብን። ቆይ የምርሽን ነው የምታወሪው? ምን ተፈጠረ? በዚህ ሰዓት እንደዚህ አይነት ነገር እንዴት ታስቢያለሽ? በዚህ ሰዓት እንደዚህ አይነት ነገር እንድታስብ ያደረገሽ ነገር ምንድነው? ካልቻልሽ መልቀቅ ነው እንጂ እንዴት አንድ ሰው መግደል አለበት ትያለሽ? ቆይ እንዲህ ስላደረግሽ ምንድነው ጥቅሙ? ወይስ የተፈጠረ አዲስ ነገር አለ እንዴ? ቢሆንም መግደል መፍትሄ አይሆንም። መግደል ባይሆን እንኳን ብዙ ማድረግ ያለበት ነገር አለ። በዛ ላይ አንተ ምንድነው በጣም እየተከላከልክላችሁ ነው። ለነገሩ በፊትም ቢሆን አንተን አምኜ ያሳብዳል ያልከኝ መድኃኒት ምንም አላደርጋትም። እሱ እንግዲህ የራስሽ አሰጣጥ ነው። አይኔ እያየ ሰጥቻታለሁ። አውቃለሁ ቴዲ፣ መድኃኒቱ ትክክለኛ ባይሆን ነው። አታስብ፣ በአሁኑ መድኃኒቱን እኔ ራሴ አዘጋጅቻለሁ። ማንም ሰው እኔን አለመስማትም ሆነ ከእኔ ተቃራኒ መቆም አይችልም። መድኃኒቱን ኬት አገኘሽው? ኬት አገኘሽው ስትል ከልብ ነው? እኔ እኮ አንተን ማዘዝ ምንም ነገር አጥቻ አይደለም። ብዙ ነገር በአንተ ሲመጣ ደስ ስለሚለኝ ብቻ ነው። እሺ ጥሩ ነው። እሺ አሁን እንዴት ነው ማውረድ ያለብኝ? ወጣ እየጠበቀችኝ እኮ። ማንም የሚደውለው አታነሳም እንዴ? ስልኬ ማንሳት ያስቸገረኛል ብዬሽ የለ ለዛ ነው። እና ሌላ ስልክ አትይዝም ነበር? ከማይሰራ ስልክ ጋር ምን ያታግላል? ከወጣው በኋላ ነው አልሰራ ያለኝ። እንደገባው ቀይራል። እሺ በቃ አሁን የምወስድ ቦታ ለወደዛ እንሂድ። ከዚህ በኋላ ሌላ ቦታ እማደርገው ሌላ ነገር አለ እያልኩሽ እኮ ነው። ምን ሆነሻል? ወይ ደግሞ በቃ በኋላ ላገኝሽና ትወስጂኛለሽ። ቆይ ምንድነው የምታደርገው? ከኔ ተደብቀ ሌላ ቦታ መሄድ ጀመርክ እንዴ? ማለት ሲጀመር መች ነግሬሽ የማውቀው ነው። ከኔ ተደብቀ ምናምን ያስባልሽ እኮ። የት ልትሄድ ነው? ሚስቴ እየጠበቀችኝ።
ወገኛ እስከታስቀኝ በአንተ ቤት ቀልድ ሞታል። እባክህ ለቀልድ የሚሆን ጊዜ የለኝም። ቀልድ መሰለሽ? ለማንኛውም እኔም በሆን ጊዜ የለኝም። እሺ ቴዲ ቴዲ ምንድነው አስሬ ሚስቴ ፍቅረኛ ምናምን የሚለው? ቆይ ማን ነው ደግሞ? ሴት ነው የሚሄደው? እሺ በመኪና የሚከተለው ከሆነ ያኛል። ስለዚህ ወርጄ በእግሬ መከተል አለብኝ። ይራቅና ከተለዋለሁ።